ሰላም እንዴት ናችሁ? የአክስት ሀገር ዩጋንዳ የዩቲዩብ ቻናል ቤተሰቦች በአዲስ ቪዲዮ ተመልሻለሁኝ። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ቪዲዮውን ብዙዎች ጋር እንዲደርስ ሼር ማድረግ አትርሱ፣ ላይክም አድርጉ። እንግዲህ ሰው ስደተኛ የሚሆነው መሬት ስለጠበበው ሳይሆን ሰማዩ ስለራቀው ነው ይባላል። እኛም ከሰማያችን ስር ተነቅለን አዲስ ሰማይ ፍለጋ ወደ አክስት ሀገር ዩጋንዳ መተናል። ስደት ማለት መሄድ ብቻም አይደለም፣ ባለመዱት መሬት ላይ ዳግም መብቀል ነው እንጂ ብዬ አምናለሁኝ። እኔ ዛሬ በካምፓላ ኑሯችን ውስጥ ከቁሳዊ መመሪያ በላይ በሰው ሀገር እንዴት እንደ ሰው መኖር እንደሚቻል በጥበብና በምክር እናወጋለን። ቤት ማለት እንግዲህ እንደምታውቁት አራት ግድግዳ ብቻ ማለት አይደለም። ቤት ማለት ነፍሳችን የምታርፍበት ማደሪያም ጭምር ነው። ካምፓላ ውስጥ እንደ ካባላጋላ፣ ካሳንጋ ያሉ ሰፈሮች የሀገራችንን ሽታ ይዘው ነው የሚጠብቁን። ቡናው፣ ወሬው፣ ሳቁ፣ ሌላው። ነገር ግን አንዳንዴ በረከቱ ያለው ከፍርግርጉ ወጣ ባሉ ሰፈሮች ውስጥም ሊሆን ይችላል። ቤት ስትከራዩ እንግዲህ የደላላውን ቃል ብቻ ሳይሆን የግድግዳውንም ጸጥታ ስሙት ባይ ነኝ። በሰው ሀገር ውል ማለት ደግሞ የእጅ በትር ማለት ነው። የሰፈራችሁ መመረጥ ደግሞ እንግዲህ የነገው የልጆቻችሁ መጫወቻ ሜዳ መሆኑን አትርሱ። መታወቂያ ወይም ደግሞ ሪፊውጂ አይዲ በወረቀት ላይ የሰፈረ ስም ብቻ ይመስላል። ነገር ግን ለስደተኛው መታወቂያ ማለት እኔ እዚህ አለው የሚል የህላዌ ማረጋገጫ ነው። ወደ ኦፔም ቢሮ የምናደርገውም ጉዞ የመብት ብቻ ሳይሆን የተሰበረ ማንነትን የመጠገን ጉዞም ጭምር ነው። ስማችሁ በዛ ድረገጽ ላይ ሬዲ ሆኖ ሲወጣ ወረቀት ብቻ ሳይሆን ክብራችሁን እንደወጣ ቁጠሩት። አሰራሩ እንግዲህ ቢጠነክርም ህጋዊነት ግን የነፃነት ቁልፍ ነው። በደላላ እንዳትሸወዱ የዛሬው ምክሬ ነው። ሌላው ልጆችን በስደት መሬት ላይ የምንተክላቸው ዘሮች ናቸው ብዬ አምናለሁኝ። እነሱ በቋንቋም በባህልም ይበልጡን ይሆናል። የትምህርት ቤቶች ሲከፈቱ ልጆቻችሁን የምትልኩት እውቀት እንዲገበዩ ብቻ ሳይሆን ነገ ካለንበት የስደት አረንቋ እንዲያወጡንም ጭምር ነው። ትምህርት ቤት መምረጥ የነገን ጀግና እንደ መቅረጽ ነው። ፌብሩዋሪ 10 ነው እንግዲህ በዚህ ሀገር ትምህርት ቤት የሚከፈተው። ፌብሩዋሪ 10 የትምህርት ቤት ደውል ሲደወል የተስፋችንም ደውል አብሮ ይደወላል ማለት ነው። በመጨረሻም እንግዲህ ዩጋንዳ የምትሰጠን መሬቱን ነው። እኛ በላቡ የምናርሰው የራሳችንን ህልም ነው። እንደ ሀሉሻ በተር ጥቃቅን ነገሮች ነገ ትልቅ የኑሮ ምሰሶ ይሆናሉ። ስደተኛ ሆኖ መኖር ማለት እንግዲህ እጅ መስጠት ማለት አይደለም። አጎንብሶ በድንጋይ እየፈነቀሉ ተራራውን ማየት ነው ብዬ ነው ማምነው። እኔ ዛሬ በካምፓላ ጎዳናዎች ላይ የምናፈሰው ላብ ነገ የልጆቻችን የድል ታሪክ ይሆናል። በዚህ አጋጣሚ እንግዲህ ሀሉሻ በተር በካምፓላ እንዲሁም ከተለያዩ ቦታዎች ላይ ኦርደር ለምታደርጉ ሰዎች የምናደርስ ይሆናል። በሌላ ቪዲዮ ስለ ሀሉሻ በተር በስፋት የማጋራችሁ ይሆናል። እንግዲህ ቤተሰቦቼ ኑሮን በጥበብ መምራት ማለት ያለንን መቀበል ሳይሆን ካለን ነገር ላይ አዲስ ህይወት መፍጠር ነው። በተረፈ ጥያቄ ካላችሁ ልባችሁን የከበደው ነገር ካለ በዩጋንዳ እና በካምፓላ ዙሪያ ማለቴ ነው መረጃን በተመለከተ ኮሜንት ላይ ልታስቀምጡልኝ ትችላላችሁ። እኔ እንግዲህ ከአክስቴ ሀገር ዩጋንዳ ሆኜ ሁልጊዜ መልሳችሁን ለመመለስ ጥያቄያችሁን ለመመለስ ከጎናችሁ ነኝ። እንግዲህ በሌላ ደግሞ ጥሩ ቪዲዮ ተመልሼ እስከማገኛችሁ ድረስ ሰላም ሁኑልኝ።